እባስ ያታምጣል የሀገሬ ሰው ማለት ነው። ጋይስ ገባች እኮ ማና ጽጌ ማለት ነው። ገባች እናንተ ማለት ነው። እንደዚህ ስትለጠፉ ማለት ወኒ ነገር አይነካችሁም? ጥያቄ ነው። በኢየሱስ ስም አንቺውን ቦይ ፍሬንድ አለሽ ለስሙ እያብ የመሰለ ጨዋ ማለት ነው። ስራ ስርዓት ያለው ምን ነው ገባሽበት? አሁን ደግሞ አንቺ መጣሽ። ከዚህ በፊትም ነበርሽ። በእርግጥ እንደዚህ የተጨማላለቀ ህይወት ውስጥ ነበርሽ። ወጥተሽ ነው እንጂ ማለት ነው። እና ሀብርሽ አይኔ ነው። እኔ እኮ ቲክቶክ ላይ አሁን ነው አየሁት። አስጠልቶኝ እኔ ዩቱብ ላይ አልገባም ባይዘው ማለት ነው። ከለቀቁ 1 ሰዓት ነው። ጭራሽ ፎቶ ለቀቁ። እንደ ውዶች አላየውም ነበር። ትላንትና ኤርሜላ እንደዚህ አልቅሳ ቪዲዮ ፖስት አድርጋ፣ ዛሬ ደግሞ ለካ እያሉ አልመጡም። አይኔ ነው ጋይስ፣ አይኔ ነው። ገባች እኮ ማናት እቺ አይነካሽም፣ ግን ገባሽበት እኮ ገባሽ። እናቴ ማስተኛ ብቻ ነው ቀራሽ። ምን ነው ጽጌ፣ ምን ነው እንዲህ ምንድን ነው? የባስ ያታምጣ ሀምጣ ቆልን ነው ምንድን ነው? አባባል እኮ አልችልበትም ጋይስ። እንዲህ ቤተሰብ ምን የተካሄደ ነው? ምን ነው? እኔ ቆንጆ ማለት አንደኛ ሰውና ፊሊተር ነው እንጂ እናንተ ቀይ አይደላችሁም። እንደዚህ አይነት ልብስ ብትለብሱ እኮ ይሁት ጥቁረቱ ይሁት እስቲ ይሁት ምንድን ነው? ጭን ውስጥ አያችሁ? ጭን እስከሚታይ ምን ነው እናቴ? ቦይፍሬንድ አለሽ ማሳየት ምን አስፈለገ? ባልሽ እንኳን በቀደም ተሳቆ ይሄ ምንድን ነው ማሳሳት ይሆናል ያለሽ ነው። ደግሞ ይሄ ልብስ አለደም ካንቺ ገኒናት ማለት ነው። እኔ እኮ አንዳንድ ሴቶች እኔ በጣም ነው የሚገርመኝ ጋይስ። አንዳንድ ሴቶች ማለት ነው በቃ ማለት ለምንድን ነው ገላችሁን ይው ማለት እንድታይላችሁ ነው። ደግሞ ሸፋፋ ናት እኮ ጽጌ ማለት ነው ጋይስ። ሸፋፋ እኮ ናት ማርያም። ሸፋፋ ናት ስትሄድዩት መሀል ግሯ እንደዚህ ይገናኛል። እና ለማንኛውም ጽጌ እወድሻለሁ። እኔ በጣም ነው የምወድሽ፣ ግን በቃ ያስጠላል እንጂ ጽጌና አብርሽ ተለጥላጥፎ መጡ።